በአሜሪካ ሉዊዝ አንድ ግለሰብ 7 ልጆችን ተኩሶ መግደሉ ተሰማ። አስደንጋጭ አሜሪካ ነው። ሉዊዛ አንድ የታጠቀ ግለሰብ 7 የገዛ ልጆችን ጨምሮ በጥቅሉ 8 ህጻናትን እንደገደለ ፖሊስ ያሳወቀው። ኮምቦልቻ ከተማ የሰርግ ዝግጅት ላይ የነበረች ሙሽራ በመኪና አደጋ ህይወቷ አለፈ ሲል ነው መረጃው የሚጠቁመን። ሐሙስ ዕለት ነበር ያለፈው ሐሙስ የሰርጋቸው ስነ ስርዓት። በጣም በርካታ ዘመዶቻቸው ናቸው ከየስፍራው ተሰባስበው ሰርጉን ሲያከናውኑ የነበረው ከወንዱም ከሴቷም ሰርግ ቤት ማለት ነው። እንዲያ ሲበላ ሲጠጣ ሲጨፈር ከቆየ በኋላ አባቶችም እናቶችም ትዳራችሁ ያማረ ይሁንላችሁ ልጆችን ወልዳችሁ ሳሙ እያሉ ምርቃታቸውን ሲያሽጎደጉዱ ከቆዩ በኋላ ሰርጉ ተጠናቆ ሁሉም ወደ የቤቱ ተሸኝቶ በማግስቱ አርብ ያልተጠበቀ ክስተት ተፈጠረ። ሙሽራው በድንገት ከዚህ ዓለም በሞት ተለየ ማለት ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት እንደተለመደው ወደ እናንተ ይጠቅማል ያልነውን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና እንጋብዛለን። ሰሞኑ በኮምቦልቻ ከተማ የተፈጠረና የተሰማ አንድ አሳዛኝ ነገር አለ። ወጣቷ ቅድስት ተብላ ነው የምትጠራው። በኮምቦልቻ ከተማ ኑሯን አድርጋለች። ቀደም ለበርካታ ዓመታት በእጮኝነት አብሯት የነበረ አንድ ወጣት አለ። ከሱ ጋር እንግዲህ በጣም በርካታ የፍቅር ታሪኮችን እንዳሳለፉ ነው መረጃዎች የሚጠቁሙት። ለብዙ ዓመታት በሚያስደንቅ መጣመር በሚያስደንቅ መታገስና ደስ በሚያሰኝ ግንኙነት ውስጥ እንደቆዩ ነው ጓደኞቻቸውና የሚያውቁት ሰዎች ሁሉ የሚመሰክሩላቸው። ታዲያ እነዚህ ወጣቶች ለዓመታት የተሻለ የህይወት መንገድን ለመምረጥ ሲሉ ወደ ትዳሩ ዓለም ለመቀላቀል ነበር ዝግጅታቸውን ሲያደርጉ የነበረው። ሽምግልና ተላከ። የወንዱ ሙሽራ ቤተሰቦችም ልጃችሁን ለልጃችን ስጡን ብለው ይጠይቃሉ። የቅድስት ቤተሰቦች እነሆ ፈቅደናል ሰጥተናል ብለው ይናገራሉ ማለት ነው። ሰርጉ የተቆረጠው ሚያዝያ 11 2018 ዓመተ ምህረት ነው። ይህ ማለትም ከዋናው የትንሳኤ በዓል አንድ ሳምንት ፈቀቅ ብሎ ባለው እሁድ ማለት ነው። ወጣቷ ከአፋር ክልል ከሎጊያ ተነስታ ነበር ወደ ኮምቦልቻ እየተመለሰች የነበረው። ያ ኮምቦልቻ ልትገባ ጥቂት መንገድ ሲቀራት ግን ያ አሳዛኙ ክስተት ተፈጠረ። በኮምቦልቻ ከተማ የሰርግ ዝግጅት ላይ የነበረች ሙሽራ በመኪና አደጋ ህይወቷ አለፈ ሲል ነው መረጃው የሚጠቁመን። በደቡብ ወሎ ዞን በኮምቦልቻ ከተማ እሁድ ማለትም ሚያዝያ 11 ቀን 2018 ዓ.ም የጋብቻ ስነ ስርዓቷን ለመፈጸም በደማቅ ዝግጅት ላይ የነበረች ሙሽሪት በደረሰ ድንገተኛ የመኪና አደጋ ህይወቷ ማለፉ ተሰምቷል ሲል ነው ይሄው መረጃ የሚጠቁመን። አደጋው የተከሰተው ከሎጊያ ወደ ኮምቦልቻ በሚወስደው መንገድ ልዩ ስሙ ወርሳይ ተብሎ በሚጠራውና አደገኛነቱ በሚታወቀው መንገድ ክፍል ላይ ነው ይላል። ተሽከርካሪው በድንገት መንገድ ስቶ ገደል ውስጥ ገባም። እጅግ አሰቃቂ የሆነ አደጋ ደረሰ። በወቅቱ በአካባቢው የነበሩ መንገደኞችና ነዋሪዎች ተጎጂዎችን ለማዳን ከፍተኛ ርብርብ አድርገዋል። ይሁን እንጂ ሙሽሪቷ ለሕክምና ኮምቦልቻ ከተማ ከመድረሷ በፊት በደረሰባት ከባድ ጉዳት ምክንያት ህይወቷ አልፏል። በደስታ ይጠበቅ የነበረው ሰርግም ወደ መርዶ ተቀይሮ ቤተሰቦቿንና ወዳጆቿን እንዲሁም ዘመዶቿን በሙሉ በከፍተኛ ሐዘን ጥሏቸዋል ነው የተባለው። ሙሽሪት እጮኛ ለዓመታት የችን ወጣት ሲንከባከብ የወደፊት ሚስቴ ናት ብሎ በታማኝነት በፍቅር አብሯት ቆይቶ አሁን ደግሞ ላገባት ነው የኔ ላደርጋት ነው የመጨረሻው ደስታ ቀኔ ሊደርስልኝ ነው ብሎ እንዲህ በደስታ ሲጠባበቅ ባለበት ሐዘኗን መስማቱ ለሱ እጅግ ከባድ እንደሚሆን ይታወቃል። በጣም በከፍተኛ ሐዘን ውስጥ እንዳለ እሱ ብቻ ሳይሆን የወጣቷ ቤተሰቦችም ጭምር ከባድ የሚባል ድባቴ ውስጥ እንዳሉ ነው የተነገረኝ። ፈጣሪ መጽናናቱን ይስጣችሁ ለማለት እንፈልጋለን። ነባራዊ ሁኔታዎች በዚህ ሳምንት በዛኛው ሳምንት ምን አይነት ክስተቶች አለፉ የሚለውን ወደ እናንተ ይዘንላችሁ ቀርበናል። እናንተም ውድ አድማጭ ተመልካቾቻችን ፕሮግራማችንን እየተከታተላችሁ ያላችሁን ሐሳብ አስተያየት በሐሳብ መስጫ ሳጥናችን ላይ አስቀምጡልን። በአሜሪካ ሉዊዝ አንድ ግለሰብ 7 ልጆችን ተኩሶ መግደሉ ተሰማ። አስደንጋጭ አሜሪካ ነው። ሉዊዛ አንድ የታጠቀ ግለሰብ 7 የገዛ ልጆችን ጨምሮ በጥቅሉ 8 ህጻናትን እንደገደለ ፖሊስ ያሳወቀው። የአካባቢው ፖሊስ መምሪያ ቃል አቀባይ ክሪስ እንደገለጹት ጥቃቱ የተፈጸመው በሽሬፖርት የሚገኙ 2 ቤቶች ላይ ሲሆን ከልጆቹ 3 እስከ 11 ዓመት ዕድሜ ላይ ይገኙም ነበር ብለዋል። ጥቃቱ ያደረሰው ግለሰብ የ31 ዓመቱ ሻመር ሲሆን ፖሊስ ባደረገውም ክትትል ተተኩሶበት ህይወቱ ወዲያውኑ ማለፉን
ገልጧል። የገዳው ባለቤትን ጨምሮ 2 ሴቶች በጥይት ተመተው ሆስፒታል መግባታቸውን ፖሊስ ባወጣው ሪፖርት ያሳወቀው። ፖሊሱ የጥቃቱ መንስኤ ምን እንደሆነ ይፋ ባያደርግም ግለሰቡ ግን በ2019 ከጦር መሳሪያ ክስ ጋር በተያዘ በቁጥጥር ስር ውሎ እንደነበረም ተገልጧል። በሽሬቭፖርት በዚህ ሳምንት የተከሰተውን ክትትል ሳይጨምር በመላው አሜሪካ በዚህ ዓመት ቢያንስ 119 የጅምላ ተኩስ ጥቃቶች ሲፈጸሙ 79 ህፃናቶችን ጨምሮ 117 ሰዎች ህይወታቸው ሲያልፍ 458 ሰዎች ደግሞ መቁሰላቸውን ሪፖርቱ አመልክተዋል። ከሰርጉ ማግስት ህይወቱ ተቀጥፎ የተገኘው ሙሽራ ጉዳይ እንዳልኳችሁ በመግቢያ ላይ በጣም አነጋጋሪ ሆኗል። ልዩ ልዩ ማህበራዊ ሚዲያዎች እንደ ጉድ እየተቀባበሉት ነው የሚገኘው። እነዚህ ሙሽሮች ኑሯቸውን ያደረጉትና የሰርግ ስነ ስርዓታቸውን የፈጸሙት ከአዲስ አበባ ከተማ በ130 ኪሎ ሜትር ርቀት ላይ በሚገኘው እንሳሮ እየተባለ በሚጠራው አካባቢ እንደሆነ ነው የጉርሻ ገጽ መረጃ የሚያመላክተን። በዚህ አካባቢ ላይ ለሚ ናሽናል ሲሚንቶ የሚመረትበት አካባቢ ላይ ኑሯቸውን ያደረጉ ወጣቶች ነበሩ። ከዚህ ቀደም እንግዲህ እነዚህ ወጣቶች ወደ ትዳሩ ዓለም ለመግባትና አብረው ተሳስረው ለመኖር በጣም ከፍተኛ ምኞት ስለነበራቸው እንግዲህ ለየብቻ የነበራቸውን የህይወት ትግል አቁመው ወደ አንድ መስመር እንምጣ ብለው ስምምነት ላይ ይደርሳሉ። የወንዱም ሆነ የሴቷ ሙሽሮች ቤተሰቦች እንዲሁም ጓደኞቻቸውና ሚዜዎቻቸው ረዘም ያለ ጊዜ ወስደው የሰርጉን ትልቅ ዝግጅት ሲያደርጉ ቆይተዋል ማለት ነው። እንግዲህ ሰርግ ሲደርስ አይደለም ለሙሽሮች አይደለም ለቤተሰቦቻቸው ይቀርና ራቅ ላሉት ለሚያውቋቸው ጓደኞቻቸውና ዘመዶቻቸውም ጭምር በጣም ትልቅ ደስታ የሚፈጥር ነገር ነው አይደለ? እነዚህ ለማስታወሻ የሆነን ዘንድ ፎቶ እንነሳ ብለው በዘመናዊም በባህላዊ መንገድም ፎቶአቸውን ሲነሱ ቆዩ። አዳቸው ስነ ስርዓት በጣም በርካታ ዘመዶቻቸው ናቸው ከየስፍራው ተሰባስበው ሰርጉን ሲያከናውኑ የነበረው ከወንዱም ከሴቷም ሰርግ ቤት ማለት ነው። እንዲያ ሲበላ ሲጠጣ ሲጨፈር ከቆየ በኋላ አባቶችም እናቶችም ትዳራችሁ ያማረ ይሁንላችሁ፣ ልጆችን ወልዳችሁ ሳሙ እያሉ ምርቃታቸውን ሲያሽጎደጉዱ ከቆዩ በኋላ ሰርጉ ተጠናቆ ሁሉም ወደ የቤቱ ተሸኝቶ በማግስቱ ያልተጠበቀ ክስተት ተፈጠረ። ሙሽራው በድንገት ከዚህ ዓለም በሞት ተለየ ማለት ነው። እንግዲህ አስቡት፣ በጣም ከባድ ነገር ነው። ያውም በሰርግ ማግስት፣ ያውም ይሄንን የመሰለ ወጣት በእንደዚህ አይነት ባልታሰበና ባልታወቀ መንገድ ህይወቱ አልፎ መገኘቱ በጣም አስፈሪም አስደንጋጭም ጭምር ነው። ከምንም በላይ ደግሞ ለቤተሰቦቹ በጣም ከፍተኛ ሀዘን የሚፈጥር ነው። ከምንም በላይ ደግሞ ለአጋሩ ለሙሽሪት ለባለቤቱ እንዲህ አግብታው አንድ ላይ መሆን ጀመርን ብላ የደስታዋን ጊዜ በእንዲህ አይነት መንገድ ከመጀመሯ እንዲህ ያለው ክስተት መከሰቱ በጣም አስደንጋጭ ነው። እንግዲህ የሞቱ ምክንያት ምንድነው ብላችሁ መጠየቃችሁ የማይቀር ነው። እውነት ለመናገር የወጣቱ ሞት ምክንያት ይሄ ነው ተብሎ ከስፍራው በትክክል ተጣርቶ እንዲሁም በህግም ጭምር ተጣርቶ የወጣ ነገር እስካሁን እንደሌለ ነው የተሰማው። ነገር ግን በእንደዚህ አይነት ድንገተኛ የሆነ ሞት በጣም በርካታ ወጣቶች እየሞቱ እንደሆነ ነው እየተነገረ የሚገኙ። በጣም በአስደንጋጭ ሁኔታ ባለፉት 2 ዓመታት ብቻ ቁጥራቸው ብዙ የሆኑ ወጣቶች በተለይ ከ14 ዓመት እስከ 27 ዓመት የሚሆኑ ወጣቶች እንዲህ በድንገት ህይወታቸው እያለፈ ነው የሚገኘው ማለት ነው። ትናንት ታይተው በማግስቱ የሉም። ጧት ቆመው እየተራመዱ በሰላም እየሄዱ ቆይተው ደግሞ ሞተው እየተገኙ መሆኑ በአካባቢው ከፍተኛ ስጋት ተፈጥሯል ነው የተባለው። ፈጣሪ ለሁሉም ማህበረሰብ በዚህ አካባቢ ለሚኖሩ ሁሉ መጽናናትን ይስጥልን ለማለት እንፈልጋለን። የዛሬ ፕሮግራሚ በዚህ ያበቃል። በሌላ ዝግጅት እስከምንገናኝ ድረስ በሰላም ቆዩ።